በመካከለኛው ምስራቅ የተፈራው ሆኗል። እስራኤልና አሜሪካ ኢራንን መደብደብ ጀምረዋል። በኢራን ዋና ከተማ ቴህራን ማዕከላዊ ክፍል ውስጥ በርካታ ፍንዳታዎች ተሰምተዋል። የእስራኤል መከላከያ ሚኒስቴር በኢራን ላይ ቀድሞ የማጥቃት እርምጃ መውሰዱን ተከትሎ በመላው አገሪቱ የአደጋ ጊዜ ማስጠንቀቂያ ደወል ተሰምቷል። ኢራን ደግሞ ከኢራን ለሚሰነዘርባት የበቀል እርምጃ ጥቃት ሲባል በመላው አገሪቱ የአስቸኳይ ጊዜ አዋጅ አውጃለች። እስራኤል ከኢራን የሚሰነዘርባትን የበቀል ጥቃት ለመከላከልም የአየር ክልሏን ዘግታለች። ይህ በእስራኤልና በአሜሪካ አየር ኃይል የጋራ ጥምረት በኢራን ላይ የተጀመረው ጥቃት የኢራንን የደህንነት መዋቅር ሙሉ በሙሉ ለማፈራረስ ያለመ መሆኑን ባለስልጣናት እየገለጹ ነው። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። እስራኤል ከአሜሪካ ጋር በመተባበር በኢራን ዋና ከተማ ቴህራንና በተለያዩ የአገሪቱ ክፍሎች ላይ መጠነ ሰፊና ተከታታይ የአየር ጥቃት መጀመሯን በይፋ አስታውቃለች። ይህ አስፈሪ ጥቃት የኢራንን የደህንነት መዋቅር ሙሉ በሙሉ ለማፈራረስ ያለመ መሆኑን ባለስልጣናት እየገለጹ ይገኛል። የእስራኤል መገናኛ ብዙሃን እየተካሄደ ያለው ጥቃት የኢራን ፕሬዝዳንት መሱድ ፔዜሽኪያን መኖሪያ ቤትና የደህንነት ዋና መስሪያ ቤትን ጨምሮ በ30 የተለያዩ ኢላማዎች ላይ ያነጣጠረ ነው። የእስራኤል የደህንነት ባለስልጣናት በበኩላቸው ጥቃቱ የኢራኑን ፕሬዝዳንት ጨምሮ መላውን የኢራን አገዛዝ ኢላማ ያደረገ ነው። የሺያ ሙስሊም ቴዎክራሲ ወይም በሺያ እስልምና ላይ የተመሰረተ የኢራን አገዛዝ ላይ በተደጋጋሚ ክስ ያቀርቡ ለሚሰሙት የእስራኤል ባለስልጣናት ይህ መልካም አጋጣሚ ይመስላል። የእስራኤልና የአሜሪካ ጥምር ጥቃት ከወታደራዊ ተቋማት ባለፈ ቁልፍ የሀገሪቱን ሹማምንት ያነጣጠረም ነው። ያም ቢሆን ግን የሀገሪቱ የበላይ መሪ አያቶላ አሊ ኻሜኒ ከኢራን በመውጣት ደህንነት ወደ ተጠበቀ ስፍራ እንዲዘዋወሩ መደረጉ እየተነገረ ነው። በፕሬዝዳንት ፔዜሽኪያን ላይ የተደረገው የግድያ ሙከራም እስካሁን ግቡን አልመታም። በተለይም ጥቃቱ በቀን መካሄዱ የኢራንን መከላከያ ክፉኛ አስደንግጧል፣ ክፉኛም አበሳጭቷል። ለበቀል እርምጃው ስሉን ሰይፍ ለመምዘዝና ጸፈውን ለመውሰድ እየተፋጠነም ይገኛል። አዲሱ የመካከለኛው ምስራቅ አደገኛ ጦርነት ልክ እንደ ባለፈው ዓመት ሰኔ ወር በቀናቶች ዕድሜ የሚቋጭም አይመስልም። ካሁን በፊት በሁለቱ ሀገራት መካከል እየተደረጉ የነበሩ ወታደራዊ ዝግጅቶችም ያንኑ የሚያረጋግጡ ናቸው። በሳውዲ አረቢያ የሚገኘው የአሜሪካ ጦር ሰፈር በተዋጊ ጄቶች መጨናነቁን የሳተላይት ምስሎችም አረጋግጠዋል። እስራኤል ለሚቀጥሉት 4 ቀናት የሚቆይ ከፍተኛ የጋራ ጥቃት ለማካሄድ ዝግጅቷን ማጠናቀቋን በይፋ ነው ያስታወቀችው። እስራኤል በኢራን ላይ ባሰማችው ዛቻ ኢራን ከዚህ በኋላ የቀድሞ መልኳን ይዛ እንደማትቀጥልም ገልጻለች። የአሜሪካው ፕሬዝዳንት ትራምፕም ቢሆኑ ጦርነቱ ከተጀመረ ኢራን ከባድ ዋጋ እንደምትከፍል ሲዝቱ ሰነባብተዋል። በኢራን በኩልም ከፍተኛ ወታደራዊ ዝግጅት ተደርጓል። ወታደራዊ ዝግጅቱ በተደጋጋሚ በባህር ኃይል የጦር ልምምድ የታጀበ ነው። በቅርብ ጊዜ ብቻ እንደ ንስር አሞራ መክነፍ የሚችሉና አድነው የሚያጠቁ 1000 ድሮኖችን ካጋሮቿ ተረክባለች። አዲሱ ጥቃት ካለፈው ሰኔ ወር ጥቃት እጅግ የሰፋና ጠንካራ እንደሚሆንም ይጠበቃል። ይህ አደገኛ ጦርነት የተቀሰቀሰው በጄኔቫ ይካሄድ የነበረው የኒውክሌር ድርድር መጠናቀቁን በተገለጸ በሰዓታት ልዩነት ውስጥ ነው። ድርድሩ ምንም እንኳን ያለ ውጤት ቢጠናቀቅም ለሚቀጥለው እርምጃ መንገድ መጥረግ የሚችል እንደነበር በሁለቱ ወገኖች የተሰጡ አስተያየቶች ጠቁመዋል። አርብ ምሽት ደግሞ ትራምፕ ኢራንን በተመለከተ የሰጡት አስተያየት የጊዜ ጉዳይ ካልሆነ ጦርነቱ የማይቀር መሆኑን የሚያረጋግጥ ነው። አዛውንቱ ፕሬዝዳንት ትራምፕ ስለ ኃይል አጠቃቀም ከጋዜጠኞች ለቀረበላቸው ጥያቄ መልሳቸው አንዳንድ ጊዜ ኃይልን መጠቀም እንደሚገባ ነው የተናገሩት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን አሁንም በአሜሪካ ጥያቄ መሰረት የኒውክሌር ጦር መሳሪያ ማምረቷን ለማቆም ፈቃደኛ እንዳልሆነች ገልጸዋል። እናም ትራምፕ በኢራን ደስተኛ እንዳልሆኑ በመግለጽ አንዳንድ ጊዜ ወታደራዊ ኃይል መጠቀም እንደሚገባ ተናግረዋል። በዚህ ወቅት ትራምፕ አሜሪካ በዓለም ላይ ትልቁ የጦር ኃይል እንዳላትም ጠቁመዋል። በመጨረሻም ያ ጦርነቱ የማይቀር መሆኑን አመላካች አስተያየትን ሆኖ እስራኤል መብረቃዊ ጥቃቷን በኢራን ላይ ፈጽማለች። ታሪክ ራሱን እንዲደግም የፈለጉ የሚመስሉት የአሜሪካና እስራኤል ባለስልጣናት ልክ እንደ ባለፈው ዓመት ሰኔ ወር እስራኤል ቀድማ እንድትጀምር ተደርጓል። በኋላም አሜሪካ ተቀላቅላለች። በእርግጥ ኢራን ብቻዋን እንደማትሆን ቀደም ሲል በእርሶ የገንዘብ ድጋፍ ጡንቻቸው የፈረጠሙ ሂዝቦላና የየመኑ ሀውቲ ከጎኗ እንደሚቆሙ ገልጸዋል። በተለይም ጥቃቱ የተፈጸመው የኢራን ከፍተኛ መሪ አያቶላ አሊ ኻሜኒ ቢሮዎች በሚገኙበት አቅራቢያ መሆኑና እርሳቸውን ያነጣጠረ መሆኑ መሪውን መንካት መለውን እስልምና እንደ መንካት ይቆጠራል በሚል ዛቻ ያሰሙ ቡድኖችን ለጥቃት የሚያነሳሳ ነው።
አሜሪካና እስራኤል ለዚህ ጥቃት በርካታ ተዋጊ ጀቶችንና የጦር መርከቦችን በቀጠናው ማሰማራታቸውን ዘገባዎች እየወጡ ነው። የእስራኤል የመከላከያ ሚኒስትር እስራኤል ካትዝ እንደገለጹት ይህ ወታደራዊ ዘመቻ በእስራኤል ላይ የተደቀነውን የህልውና ስጋት ለማስወገድ የተወሰደ እርምጃ ነው። በሌላ በኩል የአሜሪካ ባለስልጣናት ጥቃቱ ኢራን በኒኩሌር መርሃ ግብሯ ላይ ስምምነት እንድታደርግ ጫና ለመፍጠር የታለመ መሆኑን ገልጸዋል። ጥቃቱን ተከትሎ በመካከለኛው ምስራቅ ያሉ ሀገራት ከፍተኛ ጥንቃቄ እያደረጉ ይገኛል። የእስራኤልና የኢራን የአየር ክልል ለሁሉም ሲቪል በረራዎች ዝግ ተደርጓል። እስራኤል በአገር አቀፍ ደረጃ የአስቸኳይ ጊዜ አዋጅ ያወጀች ሲሆን ህዝቡ ወደ አየር ማረፊያዎች እንዳይጠጋ አሳስባለች። በኳታር የሚገኘው የአሜሪካ ኤምባሲ ሰራተኞቹ ወደ መጠለያ እንዲገቡ ትዕዛዝ አስተላልፏል። አርብ ምሽት በአሜሪካና በኢራን መካከል በተፈጠረው ውጥረት ምክንያት በእስራኤል የሚገኙ ምዕራባውያን ዲፕሎማቶች ሀገሪቱን ለቀው ወጥተዋል። የአሜሪካ፣ እንግሊዝና ፈረንሳይ ሀገራት ዲፕሎማቶች እስራኤል ለቀው ከወጡት መካከል ይገኙበታል። ሌሎች ሀገራት ደግሞ ዜጎች ኢራንና እስራኤልን በአስቸኳይ ለቀው እንዲወጡም አሳስበው ነበር። ፖላንድ በአርብ ምሽቱ ማሳሰቢያዋ ዜጎቿ በአስቸኳይ ከኢራን ከእስራኤልና ከሊባኖስ እንዲወጡ ጥሪም አቅርባለች። በወቅቱ ፖላንድ በመካከለኛው ምስራቅ ያለው የደህንነት ሁኔታ ያልተረጋገጠ መሆኑን በመግለጽ የመባባስ አደጋውም ከፍተኛ እንደሆነ አስታውቃ ነበር። በተመሳሳይ ቻይና ዜጎቿ ኢራንን ለቀው እንዲወጡ ያሳሰበች ሀገር ነበረች። በእስራኤል የሚገኙ ሰራተኞቿ የደህንነት ጥንቃቄዎችን እንዲያጠናክሩ ብላም ነበር። እነዚህ ሁኔታዎች በእርግጥም እስራኤልና አሜሪካ ኢራንን ለማጥቃት የመጨረሻውን ፊሽካ እየጠበቁ እንደነበር አመላካች ናቸው። በመጨረሻም የማይቀር ነው የጊዜ ጉዳይ እንጂ የተባለለት የመካከለኛው ምስራቅ እጅግ አስፈሪ ጦርነት ተቀስቅሷል። የጦርነት ባልተጠበቀ ፍጥነት የቀጠናውን ጂኦፖለቲካዊ ሁኔታ መጨረሻው መገመት ወደማይቻል አቅጣጫም ቀይሮታል። ዓለም አቀፍ የነዳጅ ገበያና የጸጥታ ሁኔታ በዚህ ሳቢያ ከፍተኛ መናወጥ ሊያጋጥመው እንደሚችልም እየተነገረ ነው። በሌላ በኩልም በቀጠናው ሰፊ ጦርነት ሊቀሰቀስ ይችላል የሚል በዓለም አቀፉ ማህበረሰብ ዘንድ ከፍተኛ ስጋት ፈጥሯል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ቢቢሲ፣ አልጀዚራና ሚድል ኢስት ሞኒተርን በዋቢነት ተጠቅመናል።